በሶሪያ ምድር ጣልቃ በመግባት ፍላጎታቸውን ለማስፈጸም ሲጎሳሰሙ የከረሙት እስራኤልና ቱርክ በሀገሪቱ የማይገቡ ግጭቶችን ለማቆም የሚያስችል ንግግር መጀመራቸው ተነግሯል። ሁለቱ ሀገራት ንግግር መጀመራቸው የተሰማው ባሳለፍነው ሳምንት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ነጩ ቤተ መንግስት አምርተው ሁለቱ ሀገራት በቀጠናው ግጭት እንዳያደርጉና ከስምምነት ላይ እንዲደርሱ ዶናልድ ትራምፕ ጥሪ ካቀረቡ በኋላ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኔታንያሁ ጋር በመከሩበት ወቅት ሀገራቸው አሜሪካ ከቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶዋን ጋር ሰላማዊ ግንኙነት አለን ሲሉ ተናግረዋል። የቱርክና እስራኤልን ውዝግብ በመፍታት አስተዋጽኦ ማድረግ እንደሚችሉ የተናገሩት ትራምፕ ሁለቱ ሀገራት ምክንያታዊ እስከሆኑ ድረስ የሚያደርጉትን ሽኩቻ ማቆም እንደማያቅታቸው ተናግረዋል። ቤንያሚን ኔታንያሁ ደግሞ ከቱርክ ጋር ሰላማዊ ግንኙነት ያላቸው ቢሆንም በቅርብ ጊዜ የሁለቱ ሀገራት ግንኙነት የሻከረ መሆኑን አልደበቁም። ችግሮቹን ለመፍታት ንግግር እንደሚያደርጉ የተናገሩት ኔታንያሁ በሶሪያ የሚደረገውንና የሀገራቸውን ደህንነት አደጋ ላይ የሚጥለውን ማንኛውንም የውጭ ኃይሎች እንቅስቃሴ እንደማይፈቀድ ተናግረዋል። እስራኤል የበሽር አልአሳድን መገርሰስ ተከትሎ ጂኦፖለቲካዊ ጥቅሟን ለማስጠበቅ ወታደሮቿን ወደ ደቡባዊ ሶሪያ እንዲገሰግሱ በማድረግ ከዛ ባለፈም ጥቃቶችን በመፈጸም ይዞታዋን አስፍታለች። ሀገሪቱ ከበሽር አልአሳድ መገርሰስ በኋላ የሶሪያን ሉዓላዊ ግዛት እየጣሰች ለደህንነቴ የሚያሰጉ አክራሪ ኃይሎች በዚህ መሽገዋል፣ የተከማቹ ጦር መሳሪያዎችን በዚህ አሉ፣ ለዚህም እርምጃ ወስዳለሁ በማለት የሶሪያ ግዛቶች ላይ በመቶዎች የሚቆጠር የአየር ድብደባዎችን ስታካሄድ ቆይታለች። ከዛ ባለፈም ጦሯን ወደ ደቡብ ምዕራብ ሶሪያ በማስፈር የግጭት ነፃ ቀጠናን የገነባችበት አካሄድ ከቱርክ ጋር እንዲጋጩ ምክንያት እየሆነ ስለመምጣቱ ዘኢኮኖሚስት ላይ የሰፈረ ጽሑፍ ያስረዳል። ቱርክ በበኩሏ በሶሪያ የበሽር አልአሳድ አገዛዝ መገርሰስን ተከትሎ ወደ ስልጣን የመጣው የአህመድ አልሻራ ጊዜያዊ አስተዳደር አጋር ስትሆን ቀጠናውን የሚያሰጉ ኃይሎች እንዳሉ በማመን በሶሪያ የጦር ሰፈር ለመመስረት ጥረት እያደረገች ነው። የፋይናንሻል ታይምስ ጸሐፊዎቹ ነሪ ዚልበር፣ መውልሲ ቪራስታቫ እና አይላጂን በጽሑፋቸው ቱርክ የአልአሳድ አገዛዝ መፍረሱን ተከትሎ በአካባቢው የበላይ ጠባቂ ለመሆን እየሞከረች ነው ይላሉ። በሶሪያና አካባቢው ታጣቂዎችን እንዲፈነጩበት የሚያደርግ ሁኔታ አለ። በቀጠናው የኩርድ ታጣቂዎችና የአይኤስአይኤስ ተዋጊዎች አሉ። ይህንን ተጠቅመው አካባቢው የግጭት ቀጠና እንዳይሆን ለማድረግ ጥረት እያደረገች እንደሆነና በተለይ እስራኤል በሶሪያ እያደረገችው ያለችው ወታደራዊ ዘመቻ በሀገሪቱ ሰላምና መረጋጋት እንዳይመጣ የሚያደርግ እንደሆነ ይገልጻሉ። ለዚህም ነው ጦሯን በሶሪያ የጦር ሰፈሮች ለማስፈር ጥረት እያደረገች ያለችው የሚል ሀሳብ አንስተዋል። ባለፉት ሳምንታት ቱርክ 3 የጦር ሰፈሮች ላይ ወታደሮቿን አስፍራ ነበር። በሶሪያ ፓልሚራ በሚገኘው ቲፎር የተሰኘ ወታደራዊ የጦር ሰፈር ለመስፈር እንቅስቃሴ አድርጋለች። በእነዚህ የጦር ሰፈሮች ወታደሮቿን ድሮኖችን ለማስታጠቅና አንዳንድ የአየር ላይ ጥቃት መከላከያዎችን ለመገንባት መሞከሯን ተሰምቷል። ይሁን እንጂ እስራኤል ይህንን የቱርክ እርምጃ እንደማትቀበለው በመግለጽ በሶሪያ ፓልሚራ በሚገኘው የጦር ሰፈርን ጨምሮ በ3 የጦር ሰፈሮች ላይ የአየር ድብደባ አድርጋለች። ይህንን ተከትሎም የእስራኤል መከላከያ ሚኒስትር የሆኑት ኢዝራኤል ካትዝ የእስራኤልን ደህንነት አደጋ ላይ የሚጥል ማንኛውንም እንቅስቃሴ እንደማይቀበሉ ያስጠነቀቁ ሲሆን የሶሪያ መንግስት ሌላ ኃይሎችን ወደ ሶሪያ ጋብዘው በእስራኤልና ህዝቦቿ ላይ አደጋ የሚደቅን ከሆነ ትልቅ ዋጋ የሚከፍሉ ይሆናል በማለት ዝተዋል። ይህንን ተከትሎም ሁለቱ ሀገራት በሶሪያ ያላቸው ጂኦፖለቲካዊ ጥቅምና ፍላጎት ወደ ግጭት እንዳያመራ ስጋት አሳድሮ ነበር። በዚህ መሃል ነው ሁለቱ ሀገራት በሶሪያ ጉዳይ ግጭት ውስጥ እንዳይገቡ ለማድረግ ያለመ ንግግር ማድረጋቸው የተሰማው። ሮይተርስ አንድ የቱርክ ከፍተኛ ባለስልጣንን ዋቢ አድርጎ እንዳስነበበው በአዘርባጃን የተደረገው የሁለቱ ሀገራት ቴክኒካዊ ድርድር ሁለቱ ሀገራት በሶሪያና አካባቢው የሚያደርጉትን ወታደራዊ እንቅስቃሴ ተከትሎ ግጭቶች እንዳይፈጠሩ ለማድረግ ያለመ እንደሆነ ተነግሯል። በንግግር መድረኩ ላይም የሁለቱ ሀገራት ውጥረት ወደ ግጭት እንዳያመራ ንግግር እንዲደረግ የጠየቁት ዶናልድ ትራምፕ ተወካያቸውን እንደላኩ ለጉዳዩ ቅርበት ያላቸው ሰዎች እንደተናገሩ ፋይናንሻል ታይምስ ዘግቧል። የእስራኤል ምንጮች በበኩላቸው ንግግሩ መደረጉን ያረጋገጡ መሆናቸውን ዘገባው የጠቀሰ ሲሆን ነገር ግን እስራኤል የትኛውንም የውጭ ኃይል በሶሪያ ወታደራዊ እንቅስቃሴ እንዲያደርግ እንደማትፈቅድ ጽኑ አቋም ይዛለች። ቱርክ በፓልሚራ የጦር ሰፈር ለመስፈር የምታደርገው እንቅስቃሴ ቀይ መስመር እንደሆነ እስራኤል የገለጸች ሲሆን ይህ የሚሆን ከሆነ የስምምነቱን መሰረታዊያን እንደመጣስ ይቆጠራል ብላለች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ ጉዳዩን አስመልክቶ ባወጣው መግለጫ በብሔራዊ ደህንነት አማካሪያቸው ዛቼ ኔግቢ የተመራ ልዑክ ወደ አዘርባጃን አቅንቶ ንግግር እንዳደረገ የተገለጸ ሲሆን ሁለቱ አካላት ያላቸው ፍላጎት በማቅረብ በቀጠናው ሰላምና መረጋጋትን ለማምጣት ቀጣይ ንግግሮች እንዲደረግ ከስምምነት ላይ እንደተደረሰ ተገልጿል። ይሁን እንጂ ሁለቱ ሀገራት ያቀረቡት የፍላጎት መግለጫ ምን ነገሮችን ያካተተ እንደሆነ ዝርዝር መረጃዎች ይፋ አልተደረጉም። የቱርክ የውጭ ጉዳይ ሚኒስትር የሆኑት ሃካን ፊዳን ቴክኒካዊ ንግግሩ በሁለቱ ሀገራት መካከል በሶሪያ ጉዳይ ሳቢያ የተፈጠረውን ውጥረት ለማርገብ ያለመ መሆኑን የተናገሩ ሲሆን ግጭቶችን ቀድሞ ለመከላከል የሚያግዝ እንደሆነ ገልጸዋል። ይሁን እንጂ የሁለቱ ሀገራት ንግግር ሰላም ያመጣ እንደሆነ
ትልቅ ጥርጣሬን የሚያጭር ነገር አለ። ሁለቱ ሀገራት በሶሪያ ጉዳይ እርስ በእርስ በጥርጣሬ የሚተያዩ ናቸው። ዘኢኮኖሚስት ይዞት እንደወጣው ሀተታ ቱርክ የአሳድ መንግስት ከተገረሰሰ በኋላ እስራኤል በአገሪቱ እያደረሰች ያለችው ወታደራዊ ዘመቻ ሶሪያ እያደረገች ያለችውን ፖለቲካዊ ሽግግር ለማደናቀፍና እስከ ወዲያኛው የተንኮታኮተች ሶሪያን ለማየት የምታደርገው ነው በሚል ጥርጣሬ አላት። ይህንን አስመልክተውም አልፐር ኮስኩም የተባሉ የቀድሞ የቱርክ ዲፕሎማት ይጽፋሉ። እስራኤል በሶሪያ ወታደራዊ መሰረተ ልማት ላይ የወሰደቻቸውን ጥቃቶች ይህንን ያሳያሉ። ስጋቴ ናቸው ብላ በምታስበው የሶሪያ ወታደራዊ መሳሪያዎች የሚከማቹበት ቦታ ጥቃት አድርሳለች። ከዛ ባለፈም መሰረተ ልማቶች ላይም ጉዳት እያደረሰች ነው። ይህም ወታደራዊ ዘመቻ ሶሪያ የምታደርገውን ሰላማዊ ሽግግር ለማደናቀፍና ሀገሪቱ ዳግም እንድትዳከም ለማድረግ ያላትን ትልም የሚያሳይ ነው ሲሉ ጽፈዋል። በእስራኤል በኩልም ሌላ ስጋት አለ። የእስራኤል ባለስልጣናት በአዲሱ የሶሪያ ጊዜያዊ አስተዳደር አህመድ አልሻራ እምነት የሌላቸው ናቸው። የእስራኤል መከላከያ ሚኒስትር የሆኑት ኢስራኤል ካትዝ በቱርክ ወታደራዊ መሳሪያዎች ድጋፍ የሚደረግለት የሶሪያው መሪ አህመድ አልሻራ ሐማስን ደግፎ ዳግም ስጋት ያጭርብኛል የሚል ያየለ ስጋት እንዳለባት እንደሆነ የዘ ኢኮኖሚስት ዘገባ አመልክቷል። ሌላው ጉዳይ የሁለቱ ሀገራት ልዩነት በሶሪያ አስተዳደር ጉዳይ ላይ ያላቸው አቋም ነው። አልሻራ የበሽር አልአሳድን መንግስት ከስልጣን ያወረደውን ጥቃት ከመሩና ድልን ከተጎናጸፉ ከ3 ወራት በኋላ ለ5 ዓመታት የሚቆየው መንግስት የሚመራበትን ህገ መንግስት ላይ ባሳለፍነው ወር ፊርማቸውን አኑረዋል። አልሻራ ይህ የህገ መንግስት ሰነድ ለሶሪያ አዲስ ታሪክ የሚጽፍ ጭቁናን በፍትህ የምንተካበት እንደሚሆን ተስፋ አደርጋለሁ ሲሉ ተናግረው እንደነበር ይታወሳል። ይህ አዲስ ህገ መንግስት የሶሪያ መንግስት በግዛቱ የሚደረጉ ማንኛውም የሽብርተኝነትና የአክራሪነት እንቅስቃሴዎችን እንደማይቀበል የደነገገ ነው። በዚህ መካከል ግን በሀገሪቱ ያሉ ዜጎች መብታቸውና ነጻነታቸው የተከበረ እንደሆነ በማድረግ የዘር የሃይማኖትና ጾታን መሰረት ያደረገ መገለልና አድሎ እንደማይኖር አድርጎ ያስቀመጠ እንደሆነ ተጠቅሷል። ይሁን እንጂ እስራኤልና ቱርክ በህገ መንግስቱ መሰረት የሀገሪቱ አስተዳደር ላይ ልዩነት ያላቸው ናቸው። ከ50 ዓመታት በላይ የዘለቀው የአሳድ ቤተሰብ አምባገነናዊ አገዛዝ ሲገረሰስ ብዙዎች ደስተኞች ቢሆኑም ሀገሪቱ ያላት ብዝሃነትና በሰፊ ልዩነቶች የታጠሩ ሃይማኖታዊና አናሳ ጎሳዎች የሀገሪቱ የሽግግር መንገድ አልጋ በአልጋ ሊያደርገው እንደማይችል ስጋት አሳድረዋል። የእስራኤልና ቱርክ መንግስታት በአስተዳደሩ ጉዳይ ሁለት አቋሞችን ይዘዋል። እስራኤል በሶሪያ የሚመሰረተው መንግስት በሀገሪቱ የሚኖሩት አናሳ ጎሳዎች ኩርዶችና አላዊቶች ህገ መንግስቱ የሚሰጣቸውን ክልላዊ ነጻነት እንዲጎናጸፉ የሚያስችላቸው እንዲሆን የምትፈልግ ናት። የእስራኤል አቋምም ይህንን አስተዳደር ማዕቀፍ የሚያንጸባርቅ እንደሆነ ተዘግቧል። አህመድ አልሻራና አጋራቸው ቱርክ ደግሞ ሀገሪቱ ጠንካራ በሆነ ማዕከላዊ መንግስት እንድትመራ የሚፈልጉ ናቸው። በማርች 13 የተፈረመው የሀገሪቱ ህገ መንግስትም መሰረት ያደረገው በዚህ የአስተዳደር ዘይቤ እንደሆነ ተገልጿል። ህገ መንግስቱ ይፋ ከተደረገ በኋላ የሶሪያ ዴሞክራቲክ ኃይሎች አዲሱን የአልሻራ ጊዜያዊ አስተዳደር መቀላቀላቸው ተገልጿል። ሶሪያውያን ኩርዶች በበኩላቸው የሀገሪቱን የፖለቲካ ሽግግር ለማሳለጥ ከሀገሪቱ ጊዜያዊ ፕሬዝዳንት ጋር ለጋራ የፖለቲካ ግብ ለመስራት መስማማታቸው ተነግሯል። ኩርዶች ፌዴራላዊ ስርዓት እንዲዘረጋ የሚፈልጉ እንደሆነ የተገለጸ ሲሆን ይህም በሀገሪቱ የተለያዩ ክልሎች የሚንቀሳቀሱ ኃይሎች ነጻነት እንዲኖራቸው የሚያደርግ እንደሆነ አንድ የኩርድ ከፍተኛ ባለስልጣን እንደተናገሩ ሮይተርስ በዘገባው አመልክቷል። በአልሻራ የሚመራው አዲሱ መንግስት በጎሳ እንዲሁም በሃይማኖት የተከፋፈለችውን ሶሪያ ሰላም ለማጽናት ሰፊ ስራዎች ያስፈልጉታል። ምክንያቱ ደግሞ ሶሪያውያን ላለፉት 100 ዓመታት በጎሳና በመሳሰሉት የተከፋፈሉና የተለያየ ባህል ያላቸው ናቸው። ከዛ ባለፈም ሶሪያ በርካታ ታጣቂ ቡድኖች ይንቀሳቀሱባታል። ፎሬን አፌርስ ላይ የሰፈረው የጄሬን ድሬቮን ጽሑፍም ይህንን ያስረዳል። ይሁንና የሀገሪቱ ጊዜያዊ አስተዳደር በሀገሪቱ ልዩነቶችን ለማስታረቅ የተለያዩ የማህበረሰብ ክፍሎችን ይወክላሉ ያላቸውን ባለስልጣናት መሾሙ ተገልጿል።